አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እዚሁ ኮምቦልቻ የሚሄድ እጥር ምጥን ያለ ቆንጆና ኳሊቲ አስፈላጊ ነገሮች ቤት ውስጥ አስፈላጊ የሆነ እቃ ነው ማሳያችሁ። እቃው በቁጥር 5 ፍሬ ነው ላኪን ብሩ 116500 ብር ነው የፈጀው። የዚህ እቃ 300 ብር ለባጃጅ አውጥቻለሁ ማለት ነው። 100 ብር ኤሌክትሪክ ምጣድ ሳመጣ 200 ብር ደግሞ እነዚህን ሳመጣ ማለት ነው። እና 300 ብር ትራንስፖርት አውጥቼበታለሁኝ። 116200 ነበር የሚሆነው 300 ብር የትራንስፖርት ሲሆን 116500 ብር ሆነ ማለት ነው። እንግዲህ ከዚህ ጋር ስጀምርላችሁ ኤሌክትሪክ ምጣድ ኮሜዲኖ ያለው ቆንጆ ምጣድ ነው። የተድላ ምጣድ ምንም አይወጣለትም፣ የተመሰከረለት ነው። ላኪን እሱ ደንበኛ ምናምን አያውቅም። እውነት ለመናገር እኔና ዚነት አልቅሰን ሁላ የምናመጣበት ጊዜ ያለ ምጣዱን ማለት ነው። ለምን ዛሬ ነገ ወዲያ ከዛ ወዲያ እያለ በቃ ደንበኛ ወይ ለደንበኛ አስተያየት ማድረግ ምናምንም ተውትና ያው የተለመደ ነው። ብዙ ተጨቃጭቀን ነው የምናመጣው ምጣድ ማለት ነው። እና ይሄ ባለ ኮሜዲኖ ነው። ያው እስከ 30 ሊትር ባሊ ውስጡ ማድረግ ትችላላችሁ። ማሰሻችሁን ምናምን ውስጥ ማድረግ ትችላላችሁ። እና ይሄ 9500 ብር በቅርቡ ነው 500 ብር የጨመረው። እኔ ለሁለተኛ ጊዜ ይሄን ሳመጣ ነው ተጨመረ በኋላ። ሌላው እዚህ ጋር ማዕደን ሙሉ ሴሪ ያላት 5800 ብር ታች ስቶቭ ሲልቨር ከረስት ነው፣ ጀርመን እንትን ምርት ነው። ይሄንን 8500 ብር ነው የገዛሁት። ሌላው ማጠቢያ ማሽን 16 ኪሎ ነው ማለት ነው። በነገራችን ላይ ከጀርባው 16 የሚል ከሌለው ትንሽ ትሆናለች እቺ ሳይዟ ማለት ነው ሲታይ። ይሄ ግን ከጀርባውም ከፊት ለፊቱም 16 ኪሎ ነው። እንደምታዩት ከፊት ለፊቱ ነጣ ያለ ነው፣ ከላይ ጥቁር 16 ኪሎ ኦርቢት ማጠቢያ ማሽን 51000 ብር። ያው እቃ ጨምሯል ነግራችኋለሁ። ብዙ ጊዜ እቃዎች ጨምረዋል፣ ጭማሪ ያላቸው ማለት ነው። ሌላው ደግሞ እዚህ ጋር ኦርቢት 43 ኢንች ዳብል ፌስ ዳብል ስክሪን ነው። አንድሮይዱ 14 ነው እንደምታዩት። ስማርት ነው፣ ፉል ኤችዲ ነው። በነገራችን ላይ እንትኑ ዳብል ያልሆነ ስክሪኑ ዳብል ያልሆነ ዋጋው ውድ ነው። ግን ያ ችግሩ ከተሰበረ ማስቀየሩ በጣም ቲቪ እንደመግዛት ቁጠሩት። ማስቀየሩ በጣም ከባድ ነው። ስለዚህ ዳብል ስክሪን መግዛታችሁ ለእናንተ ነው ጥቅሙ ማለት ነው። እና ዋጋው ይሄ 34500 ብር ነው። 43 ኢንች 34500 ብር። 6900 ብር ደግሞ ዲሽ ከነ ሙሉ እቃው እዚህ ጋር አላ ማለት ነው። ትልቁ ሰሃን ነው። ትልቁ ሰሃን ጥቅሙ ብዙ አይነት ቻናል ወይም ብዙ አይነት ቀናዋትን መጠቀም ትችላላችሁ። እና ይሄ እንደምታዩት ይሄም ትልቅ ነው፣ ሰሃኑም ትልቅ ነው። እነዚህ ናቸው እንግዲህ አንድ አይነት ከትንሹ ጋር አንድ አይነት። እነዚህ ሶስቱ ሪሲቨሩና ገመዱ ይሄ አንድ አይነት ነው የሚመጣው ማለት ነው። እና ዋጋውም እዚህ ጋር እንደምታዩት ቲቪ 43 ኢንች 34500 ብር ነው። 6900 ብር ደግሞ ዲሽ ከነ ሙሉ እቃው እንደምታዩት ማለት ነው። ማጠቢያ ማሽን 16 ኪሎ 51000 ብር ነው እዚህ ጋር እንደምታዩት ማለት ነው። እና የዛሬ ገበያችን ይሄንን ይመስላል። እጥር ምጥን ያለ ላኪን ለቤት ውስጥ አስፈላጊ ነገር የሆነ ማለት ነው። እና የዛሬው ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሌላው ደግሞ ቴክስታችሁን በየወረፋው ነው የሚመልሰው። ብዙ ሰው አይደለሁም እኔ ማለቴ አመልሱም እንዴ ለምን ቁጥር ታስቀምጣላችሁ ምናምን ትላላችሁ። እኔ ብቻዬን ነው የምሰራው። ሁልጊዜም ቢሆን የምታዩኝ ብቻዬን ነው በስራ ዙሪያ ማለት ነው። የቤተሰብ እንደዚህ ሲኖር ነው እንጂ እኔ ብቻዬን ስለሆነ የምሰራው ስልክ ቁጥር ቁጭ ብዬ ስልክ ብቻ አይደለም የምመልሰው። ይሄን ሁሉ እቃ አሁን ለምሳሌ ከዚህ እቃ እንኳን 4 ፍሬ 5 ፍሬ ነው ተብሎ ደሴ 2 እቃ ደሴ ሂጄ ገዝቼ ነው። እነዚህን ደግሞ ከ3 ቦታ ገዝቼ ነው። ስለዚህ የአንድ ሰው እቃ ለማሟላት ብዙ ሰዓት ይፈጃል። የዛሬው እቃ ያድክማል ማለት ሳይሆን ብዙ ቦታ ሄዳችሁ ነው ብዙ እቃ የሚሟላው። ለምሳሌ ልብስ ምናምን እቃ አስቤዛ፣ ልብስ
እቃ ነው የምታዙት አብዛኛውን። ሶስቱም ባንድ ሲሆን ብዙ ቦታ ሂዳችሁ ነው እና ደግሞ ያው ሰው አይምሮ እስከቻለ ድረስ ነው መስራት ያለበት። ለምሳሌ እኔ ያችም አልደረሳትም ይችም አልደረሳትም ብዬ አይምሮዬን አጨናንቄ እኔ እውነት ለመናገር አይምሮዬን አጨናንቄ ነው የምሰራው። ላኪን የሆነ ነገር ብሆን ያ ነገር እኔ ሊያሳክመኝ የሚችል መሆን አለበት፣ የምደክምበት ነገር ማለት ነው። ሲጀመር አንድ ሰው አቅሉ እስከቻለ ድረስ ነው የሚሰራው። አላህም የሚያዘን ሀታ ሰላት እንኳ ቁመን መስገድ ካልቻልን ቁጭ ብለን ካልቻልን ተኝተን እንደዛ ነው። ሁሉም ነገር እንትን አለው። ራስን ማስጨነቅ ተገቢ ነው ብዬ አላስብም። ግን ደግሞ እኔ የሰው ነገር ይከብደኛል። ወላሂ ነው የምላችሁ። ለእናንተ እምቢ ማለት አልፈልግም፣ ግን ደግሞ ስራዬም እስከሆነ ድረስ እምቢ ማለትም የለብኝም፣ የእናንተንም ቀልብ ማቆም የለብኝም። ግን ብራችሁን ሳልይዝ ወይ ይሄን ቀጠሮ ሰጥቻችሁ ቀኑን በዋሻችሁ ያን ጊዜ ስደውኝ። ላኪን ዝም ብላችሁ ተነስታችሁ ስልክ አመልሽም እንዴ ብላችሁ የምትሳደቡ ሰዎች አላህ ሂዳያ ይስጣችሁ። እኔ አላያችሁም፣ አላህ ግን ያያችኋል። እኔ ለአላህ ነው የምሰጣችሁ፣ ለሌላ ነገር አለለም። ከሌ እንደዚህ አለችኝ፣ ከሌ እንደዚህ መታ እንደዚህ አለችኝ ማለት አልፈልግም። ግን አላህ ያያችኋል ማለት ነው። ለምን የእናንተን ሀቅ እኔ ስላልያዝኩ። እኔ ደግሞ የእናንተን ሀቅ ይዤ በእንዝላልነት ካቆየሁባችሁ አላህ ነው የሚያየው። በዚህ እኔ እንትን አልልም ማለት ነው። እና ልላችሁ የፈለግኩት አሁን ትእዛዛችሁን በዋትሳፕ ስሜ እከሌ ባበሉ፣ የሚሄደው እዚህ ሀገር ለምሳሌ ደሴ ከሆነ የሚሄደው ደሴ፣ ስሜ እከሌ ባበሉ። ከዛ የእቃ ዝርዝሪ ይሄ ብላችሁ ብትጽፉልኝ ለእኔ ቀላል ነው። ቶሎ ቶሎም እየመለስኩ ያለሁት ለዛ ነው። ቀን በቀን እየሰራሁ ነው። እንደምታዩ ሰሞኑን ትንሽ ስላመመኝ ነው እንጂ አንዳንድ ቀን እንትን ያልኩት በቃ እየሰራሁ ነው። ታምሜ እንኳ ወላሂ ልተኛ አላልኩም እኔ ሀቂቃ ማለት ነው። ከሐኪም ቤት ወጥቼ ወደ ገበያ ነው የሄድኩት። ለምን ስራዬ ነው። እናንተንም ገንዘባችሁን ተቀብዬ ማቆየት አልፈልግም። ለዛ ሲባል ማለት ነው። እንግዲህ ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሀገራችንንም አላህ ሰላም እንዲያደርግልን ዱዓ እያደረጋችሁ በዱዓ አንረሳሳ። ሰላም ሁኑልኝ። እና ደግሞ 0903193036 ስልክ ቁጥሬ። ላኪን ፕሮፋይሌን ስትጫኑት ፕሮፋይሌ የመጀመሪያው ርዕስ ስር ስልክ ቁጥሬ ተቀምጦላችኋል ማለት ነው። ስልክ ቁጥርሽን ለምትሉኝ ነውና እያስቀመጥሽ ደግሞ አትመልሽም ነው የምትሉኝ። ያው በተመቸኝ ሰዓት ነው የሚመልሰው። ያኔ ሰው ነኝና አሁን ለምሳሌ ይሄንን እቃ ሰትሬ ከዛ የራሴ የግል ህይወት አለ። ከዛ ደግሞ ከራት በኋላ እንደገና ትእዛዝ፣ የአንድ ሰው ትእዛዝ ምን ያህል እንደሚፈጅ ያዘዘ ሰው ነው የሚያውቀው። ያኔ ስታስጥፉኝ ምን ያህል ሰዓት እንደሚፈጅ ማለት ነው። እና እንደዛ ነው እላችኋለሁኝ ሀባይብ። ሰላም ሁኑ።